ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ እንቆያለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በተለይም ላይክ እያደረጋችሁ እንድትከታተሉን በትህትና ጠየቅን። በመረጃ ሰዓታችን ሀሳብ አስተያየት እንቀበላለን። ስለምደግፏቸው ክለቦች፣ ስለ ፕሮግራማችንም ይዘት ሊሆን ይችላል። አስቀድመን እንደ ሁልጊዜው የተወሰኑ የአገር ቤት መረጃዎችን ለእናንተ ውድ አድማጮቻችን እናደርሳለን። በአውሮፓ የመረጃ ሰዓታችን አነጋጋሪውን ወቅታዊውን የሪያል ማድሪድ ጉዳይ ዛሬ መነሻችን እናደርገዋለን። ተጫዋቹ በቀጣይም ጨዋታ በሪያል ማድሪድ ዙሪያ ያለው ነገር አለን እነግራችኋለን። በባርሴሎና ቤት ተጨማሪ አዲስ ጉዳይ አለ። ምን የሚለውን በቃል ስፖርት ዩቲዩብ ቻናል ተካቷል። በአውሮፓ ዙሪያ ታላቅ ክለቦች፣ ታላቅ ተጫዋቾች የዓለም ዋንጫ እየቀረበ ስለሆነ ዛሬም በመረጃችን ተካቷል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ሰፋ ያሉ አጫጭር ስፖርታዊ ጥንቅሮች አስቀድመን እናደርሳችኋለን። በታላላቆቹ ክለቦች ውስጥም ተጨማሪ መረጃ ስናነሳ ሲቲ ቤት የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ከቼልሲ ጋር በተያያዘ የቡድን ዜና በስፋት እናደርሳችኋለን። የቡድኑ ወሳኝና ቁልፍ ተጫዋች የተመለከተም ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል። በሊቨርፑል የመረጃ ሰዓታችን ስለ አርኔ ስሎት ተጨማሪ መረጃ እናካፍላችኋለን። የሊቨርፑል የዝውውር ጉዳይን በተመለከተና ሊቨርፑል አምናና ዘንድሮ ሊቨርፑል ቤት አንድን ጉዳይ በተመለከተም ልዩ ጥንቅር ተካቷል በዩቲዩብ ገጻችን ላይ። በዩናይትድም የመረጃ ሰዓታችን ብሩኖን እናነሳለን። በምክንያት ነው። የቡድኑ ወሳኝና ቁልፍ ተጫዋች ሆኖ ብቅ ያለውን ሴላመንስን የተመለከተ በጣም ልዩ ጥንቅር ከስኩዋካ ተውሰናል። የማንቸስተር ዩናይትድ ዝውውርና ማንቸስተር ዩናይትድ ቤት በቅርቡ ስለሚጠበቅ አንድ ሁነት ተጨማሪ ጥንቅር ይዘናል። በዩቲዩብ ገጻችን ላይ እያረጋችሁን ቆዩን። በአርሰናል የመረጃ ሰዓታችን አነጋጋሪውን ተጫዋች እናነሳለን። በጣም ልዩ ጥንቅር አሰናድተናል። ከዛ ውጪ በአርሰናል በኩል አንድ ታሪክ ራሱን ሊደግም ቀናቶች ብቻ ይቀሩታል። አርሰናልን የተቀላቀለበትን ምክንያትም አሁን በእውነት እያያችሁ ትገኛላችሁ ያለም ሰው አለ። አርሰናል ከተጠባቂ የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ጋር በተያያዘ አርሰናልና ጉዳት፣ አርሰናልና ዝውውር፣ አርሰናልና እጅግ ውድ ተጫዋቻቸው ስንብትን የተመለከተ በጣም ልዩ ጥንቅር አሰናድተናል። ሁልጊዜ የምንላለን በቃል ስፖርት ዩቲዩብ ቻናል የተመራረጡና ለየት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን በሚማርክ መልኩ አሰናድተን ማለዳ 1 ሰዓት ምሽት 2 ሰዓት እንደርሳለን። ላይክ ካረጋችሁን በቂ ነው። ቤተሰሙን ካሻችሁ ሰብስክራይብ አድርጉን። መረጃው ወዲያው እናንተ ጋር እንዲደርስ ደግሞ የደውል ምልክቷን መጫን እንዳይረሳ። ቃል ስፖርት ዩቲዩብ ቻናል ቃል ነኝ። አብራችሁን ቆዩም። የኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት ሁለት ቀሪ ጨዋታዎችን ተመለከትን። በርከት ያሉ ግቦችን ተመለከትን በእነኚህ ሁለት ቀሪ ጨዋታዎች። አንደኛው ኢትዮጵያ መድን ኢትዮጵያ ንግድ ባንክን 2-1 በሆነ ውጤት ድል ያደረገበት ጨዋታ ነበረ። ለኢትዮጵያ መድን ሁለቱን የድል ግቦች ዳዊት አውላቸው 56ኛ ደቂቃ ላይ፣ ረመዳን ኢየሱፍ 83ኛው ደቂቃ ላይ በፍጹም ቅጣት ምት በኢትዮጵያ ንግድ ባንክ በኩል ከሽንፈት ያልታደገች ግብ አብዱ መሐመድ በራሱ መረብ ላይ ነበረ። 71ኛው ደቂቃ ላይ ከመረብ አዋሃደው ኢትዮጵያ መድን ወሳኝ ድል አግኝተዋል። ሌላኛው መርሃ ግብር ነገሌ አርሲ ድሬዳዋ ከተማን 3-0 ድል ያደረገበት ጨዋታ ነው። ለነገሌ አርሲ 3 ግቦች ዳዊት ተፈራ በፍጹም ቅጣት ምት 18ኛው ደቂቃና እንደዚሁም ዳዊት መለሰ በጨዋታ 43ኛው ደቂቃ ላይ፣ በከቤ ብዙነ በኩል ደግሞ 61ኛው ደቂቃ ላይ ነው ሶስቱን የድል ግቦች ለነገሌ አርሲ ያስቆጥረው ነገሌ አርሲ ድሬዳዋ ከተማን በ31ኛ ሳምንት 3-0 ድል ያደረገው። ውጤቶቹን ተከትሎ ሲዳማ ቡና በ55 ነጥብ ይመራል። ነገሌ አርሲ እየደረሰ ነው፣ 51 ነጥቦች ላይ ደርሷል። 7 ቀሪ ጨዋታዎች ያሉ። ስለዚህ የፕሪሚየር ሊጉን አሸናፊ ለመወሰን በጣም ሰፊ ጊዜ ያለ ማለት ነው። መቻል በ49 ይከተላል። ኢትዮ ኤሌክትሪክ በ55 4ኛ፣ ሐዋሳ ከተማ በ44 5ኛ፣ ኢትዮጵያ ቡና በ43 6ኛ ነው። ፋሲል ከነማ 7ኛ፣ ወላይታ ዲቻ 8ኛ፣ ባህር ዳር ከተማ 9ኛ፣ ኢትዮጵያ መድን 10ኛ፣ ሸገር ከተማ 11ኛ፣ ቅዱስ ጊዮርጊስ 12ኛ፣ ኢትዮጵያ ንግድ ባንክ 13ኛ፣ አዳማ ከተማ 14ኛ፣ ሀዲያ ሆሳዕና 15ኛ፣ ወልዋሎ ዓዲግራት ዩኒቨርሲቲ 16ኛ፣ ድሬዳዋ ከተማ 17ኛ፣ ሽረ ምድረገነት 18ኛ፣ መቀለ 71
እንደርታ 19ኛ፣ አርባ ምንጭ ከተማ 20ኛ ደረጃ ላይ ሲገኙ የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ የቀድሞ ቅዱስ ጊዮርጊስ የሆኑ ሲዳማ ቡናው ተጫዋች አቤድ ያለው በ14 ግቦች ይመራል። አዲስ ግደይና ናትናኤል ዳንኤል በ10 ይከተሉታል። ታምራት እያሱና ማኑኤል ኤርቦ 9 ግቦችን በኢትዮጵያ ፕሪሚየር ሊግ እስከ 31ኛ ሳምንት አስቆጥረዋል። የባህር ማዶ መረጃችንን ማድሪድን በማስቀደም ነው የምንጀምረው። ውድ ቤተሰቦቻችን ከሪያል ማድሪድ ጋር በተያያዘ ወቅታዊ ጉዳዮች ሁሉ ማነው ቀጣዩ አሰልጣኝ የሚል እንደሆነ ይታወቃል። ከዚህ ጋር በተያያዘ አሁን ከጥቂት ደቂቃዎች በፊት ማርካ አንድ መረጃን ይዞ ወጥቷል። ሪያል ማድሪድ ጆዜ ሞሪኖ ለመመለስ ስራዎችን እየሰራ ይገኛል ብሏል። በሁለቱ አካላት መካከል የሚደረገው ውይይት እንደቀጠለ ሲሆን በፍሎሬንቲኖ ፔሬዝ የመጨረሻ ውሳኔ እንግዲህ የእሳቸው አሰልጣኝነት ሊጸድቅ ይችላል እየተባለ ይገኛል። ሞሪኒዮ እስከዚህ ሰዓት ድረስ ምንም ያሉት ነገር የለም ሚዲያ ላይ ወጥተው፣ ነገር ግን ከመጋረጃው ጀርባ ነገሮች 100% እየተከናወኑ ነው ይላል የማርካም ዘገባ። ፋብሪዞ ሮማኖም ዛሬ በትልቁ ይዞት የወጣው መረጃ እሱን ነው። እንዳልኳቸው የመጨረሻውን ውሳኔ ፍሎሬንቲኖ ፔሬዝ ይጠበቃል። ጆዜ ሞሪኖን ከዛ ለማምጣት የሚከፍለውም የኮንትራት ማፍረሻ እንዳለ ይታወቃል። ስለዚህ በቀጣይነት የአሰልጣኝነት ስፍራው ለጆዜ ሞሪኖ የመሆኑ ነገር አሁንም ከሰዓታት እየቀረበ መጥቷል። በክለቡ አሰልጣኝ የነበረው አልቫሮ አርቤሎን በተመለከተ የፍሎሬንቲኖ ፔሬዝ ይህ ሚና ለሱ በጣም እንደሚበዛበት አምነዋል የተባለው እና በቀጣይነት ያው የሱ ሂደት ወደ አካዳሚ እንዲመለስ የአካዳሚ ተጫዋቾችን ወደ ዋናው ቡድን እንዲያመጣ መስራት ላይ ትኩረት እንዲያደርግ ነው የሳቸው ፍላጎት ተብሏል። በቡድን ውስጥ የቀውስ ምክንያት ነው እሱ ከመጣ በኋላ ነው ማድሪድ እንዲሆነው ይውጣልን ተብሎ 200,000 ፊርማ ተፈለጎ ከ5 ሚሊዮን በላይ ፊርማ የተሰበሰበበት ኬሊያን ምባፔ ከሰሞኑ በጉዳት ምክንያት እንዳልተጫወተ ይታወቃል። በነገራችን ላይ ያደረገው ድርጊት አንድ መነጋገር ይሆናል። አሁን ይህን መረጃ እያቀረብኩላችሁ አንድ ማህበራዊ ትስስር ገጹ ላይ የለቀቀው መልእክት አለ ኬሊያን ምባፔ እና ያንን ጉዳይ በተመለከተ አሁን በርካታ የዜና ምንጮች መወያያ ያደርገውታል። አሁን ማርካ ይዞት አንደኛው የወጣው መረጃ ምን መሰላችሁ? የጨዋታው ሰዓት ላይ ሃንሲ በአልቫሮ አርቤሎ በኩል በጉዳት እንደሌለ ይፋ ካደረጉ በኋላ እሱ ወዲያው በጂም ውስጥ ሆኖ የለቀቀው ምስል መኖሩ ተረጋግጧል። ለማንኛውም ተጫዋቹ በተቀሩት የሪያል ማድሪድ ጨዋታዎች ላይ መጫወት እንደሚፈልግና ለቀጣይ የዓለም ዋንጫ ራሱን ማዘጋጀት እንደሚፈልግም ተገልጿል። በባርሴሎና በኩል ሃንሲ ፍሊክ ጠዋት ላይ የአባታቸውን ህልፈት ሰሙ። ማታ ላይ ላሊጋውን ሪያል ማድሪድን አሸንፈው ወሰዱ። ዛሬ ኮንትራታቸውን ለመፈረም ሙሉ ለሙሉ ከስምነት ደረሱ። የእሳቸው ኮንትራት እስከ 28 የሚቆይ ሲሆን እስከ 29 የማራዘም አንቀጽ የተካተተበት ነው። በሁለቱ አካላት መካከል ሲደረግ የነበረው ውይይት ዛሬ ተጠናቋል። የቀረው ነገር እሳቸው ፊርማቸውን ወረቀት ላይ ማሳረፍ ብቻ ነው። ሃንሲ ፍሊክ ባርሴሎናን ይዘው ባለፉት 2 ዓመታት ያሳኩት የዋንጫ ብዛት ላሊጋ ነው 2፣ ሱፐር ካፕን 2፣ ኮፓ ዴላሬን 1 ነው። ዘንድሮ ላሊጋውን አሳክተዋል። 91 ግብ አስቆጥሯል። ይሄ በጣም ትልቅ ነው። በነገራችን ላይ ዘንድሮ 15 ክሊንሺት አላቸው። በላሊጋው የሚስተካከል የለም። 68.6% ኳስን ይቆጣጠራሉ። ይሄ በላሊጋው ከፍተኛው ነው። ዘንድሮ 83.9 ግብ የማስቆጠር ንጻር ያላቸው ይሄ ከፍተኛው ነው። ተጨማሪ ወደ 7 ግቦች በላይ አስቆጥሯል እንደማለት ነው። 155 የግብ ዕድሎችን ፈጥረዋል። ይሄም በሊጉ ቀዳሚ ያደርገዋል። ይህ ሁሉ የሆነው ቡድኑ በሃንሲ ፍሊክ ስር ዘንድሮ ነው። በጣም አስገራሚ ጊዜን እያሳለፉ ይገኛሉ። ጓንቱን ከሰቀለበት በችግር ምክንያት ጓንቱን መልሶ አጥንቆ ለባርሴሎና እንደተጫወተ ይታወቃል። ዌሽኒ ሴዝኒ የሼዝኒ የእግር ኳስ ሕይወት ግን በጣም አስገራሚ ነው። ጓንት ሰቀለ። ከዛ ባርሴሎና የግብ ጠባቂ ችግር ሲገጥመው ጓንቱን ከሰቀለበት አመጡት። እነሆ 5 ዋንጫዎችን አነሳ ማለት ነው። 2 ላሊጋ፣ 1 ኮፓ ዴላሬ፣ 2 ሱፐር ካፕን አነሳ። ጓንት ከሰቀለበት መጥቶ ማለት ነው። በእግር ኳስ ሕይወቱ በእርግጠኝነት ከማይረሳቸው ቅጽበቶችና ወደፊት በእግር ኳስ ሕይወቱ ከገጠማቸው ነገሮች በትልቁ ሊናገረው የሚችለው ዌሽኒ አንደኛው ይህ አጋጣሚ ሊሆን ይችላል። ላሚን ያማል 18 ዓመቱ ነው። ለባርሴሎና ያደረገው ነገር ፍጹም አስደናቂ ነው። በእርግጥ ከሀገሩ ጋር የአውሮፓን ዋንጫ አሳክቷል ከስፔን ብሔራዊ ቡድን ጋር። ላሊጋን ለ3ኛ ጊዜ፣ ሱፐር ካፕን ለ2ኛ ጊዜ፣ ኮፓ ዴላሬን 1 አንስቷል። በግል ደግሞ እንደ ጎልደን ቦይ ያለን ሽልማት 1 ጊዜ፣ ኮፓ ትሮፊን 2 ጊዜ፣ የአውሮፓ ዋንጫ ምርጡ ወጣት ተጫዋች በመባል ወይም ታዳጊ ተጫዋች በመባል 1 ያሸንፏል። 2 ጊዜ የዓመቱ ምርጥ ተጫዋች ውስጥ የተካተተ፣ ባሎንዶር 2ኛ ሆኖ ያጠናቀቀ
በእድሜ ደረጃ ደግሞ ገና በጣም ትንሽ ነውና ምናልባት የላሚን ያማል ካሁኑ ይልቅ ወደፊቱ በጣም የሚጠበቅ ነው የሚመስለው። ከዛ ውጪ በቡድን ውስጥ የእሱ ሚና ቀለል ተብሎ የሚነገር አይደለም። በባርሴሎና በኩል ግን የካንሴሎን ሚና እናንሳ። ካንሴሎ በውሰት እየተጫወተ ነው። ቋሚ ለማድረግ ስራዎች እየተሰሩ እንደሆነ ይታወቃል። በእርግጥ ባርሴሎና ለአህሊላል ገንዘብ መክፈል አይፈልግም። 2019 ላይ በጣሊያን ከዩቬንቱስ ጋር ሴሪ ያነሳ፣ 2023 ላይ ጀርመን ቡንደስሊጋን አሳካ ከባየር ሙኒክ ጋር። ከዛ 2026 ላይ ደግሞ አሁን ከባርሴሎና ጋር የስፔን ላሊጋን አሳካ። ከሲቲ ጋር 2021፣ 2022፣ 2023 የፕሪሚየር ሊግ ሻምፒዮን እንደነበረ ይታወቃል። እዚሁ ኮንትራት ላይ እንቆይና የማርከስ ራሽፈርድን ጉዳይ እናንሳው። ማርከስ ራሽፈርድ በባርሴሎና ቆይታውን በተመለከተ አሁንም ፍላጎቱ ያ ነው። እኔ በግልጽ አስቀምጫለሁ ፍላጎቴን በዚህ ቡድን መቆየት እፈልጋለሁ ብሏል። ራሽፈርድ የመጀመሪያ የሊግ ዋንጫው እንዳሳካ ይታወቃል። እዚህ የመጣሁት ለማሸነፍ ነበረ፣ እናም ማሸነፈናል። ባርሴሎና በጣም አስደናቂ ቡድን ነው። በርካታ ነገሮችን ማሳካት የሚችል ቡድን ውስጥ መገኘት ለእኔ በጣም ምርጡ አጋጣሚ ነው ብሏል። 30 ሚሊዮን ዩሮ በዩናይትድ የቀረበው ግን ይሄ መረጃ እስካጠናቀርንበት ሰዓት ድረስ በባርሴሎና ሊከፈል አልቻለም። ሌላው ባርሴሎና በጣም የሚቆጩበት ዴሮ ፌርናንዴስ የላሊጋ ሜዳሊያ እንደሚበረከትለት አረጋግጠናል። ሱፐር ካፕን አንስቷል ከባርሴሎና ጋር። ላሊጋን አሁን ወሰደ። ቀጥሎ የፍራንስ ሊጋን በሂሳባዊ ስሌት ካልሆነ በስተቀር ያው ፍራንስ ሊጋ በፓርሰን ጀርሜን አሸናፊነት እንደሚጠናቀቅ እሙን ነው። የሻምፒዮንስ ሊግ ሜዳሊያ ሊወስድ ይችላልና በአንድ ዓመት ወጣቱ ተጫዋች ለ4 ዋንጫ እየተፋለመ ይገኛል። ጣሊያን ደረስን። ኤስ ሚላን በጣም ደካማ ሰዓት ላይ ይገኛል። በተለይም ያለፉት 6 ጨዋታ ለኤስ ሚላን ፈተና ነበሩ። ኤስ ሚላን ባለፉት 6 ጨዋታ ውድ ቤተሰቦቻችን አንድ ድል ብቻ ነው ያለው። ሄላስ ቬሮናን 1-0 ያሸነፈው። ከዩቬንቱስ ጋር አቻ ተለያዩ 0-0። ከዛ ውጪ በናፖሊ፣ በዩዲኒዜ፣ በሳሱሎ ትላንትና በአታላንታ ተሸነፉና የማሲሚሊያኖ አሌግሪ ቡድን ኤስ ሚላን ከነበረበት የዋንጫ ተፎካካሪነት ወደ ሁለተኛ፣ ከሁለተኛ ሶስተኛ፣ ከሶስተኛ አራተኛ ደርሷል አሁንና ነገሮች ክብድ ያሉት ቡድን ሆኗል። ዘንድሮ በአንድም የአውሮፓ መድረክ ያልተሳተፈ ቡድንና ብዙ ጫና ያልነበረበት ቡድን ነው። ግን አንጋፋዎቹን ሉካ ሞድሪችን ይዞ በነ ማሲሚሊያኖ አሌግሪ እየተመራ ዘንድሮም ሌላ ፈታኝ ዓመት እያሳለፈ ይገኛል። ጀርመን ደረስን። የጀርመን ቡንደስሊጋ ወደ መጨረሻው ምዕራፍ ላይ ደርሷል። የሳምንቱ መጨረሻ እንግዲህ በነበሩ ጨዋታዎች ላይ ከባየር ሙኒክ ኦሊሴ ብቻ ነው የሳምንቱ ምርጥ 11 ውስጥ የተካተተላቸው። ከሻምፒዮኑ ቡድን ሁለተኛ ካለው ከዶርትመንድ ኒኮ ሾልተርበርክ ብቻ ነው የተካተተው በምርጥ 11 ውስጥ። ከዛ ውጪ በርካታ ተጫዋቾችን በማስመረጥ ረገድ አረቤ ሌፕዚንግ 2 ተጫዋቾችን አስመርጧል። ከዛ የተቀሩት ቡድኖች እነ ወልፍስበርግ፣ ሆፈንሄም፣ ሃይደንሄም፣ እነ ስቱትጋርት፣ ፍራይቡርግ፣ ኦግስቦርግ የመሳሰሉ ክለቦች ተጫዋች አስመርጠዋል። ሻምፒዮኑ ባየር ሙኒክ ግን ከኦሊሴ ውጪ በምርጥ 11 በዚህ ሳምንት ማካተት አልቻለም። ኦሊሴ በእርግጥ ቡድኑ 1-0 ድል ሲያደርግ የማሸነፊያውን ግብ ያስቆጠረበት ሃሪኬን ፍጹም ቅጣት ምት ከ24 ተከታታይ ማስቆጠር በኋላ ያመከነበት ሳምንት እንደነበረ የሚዘነጋ አይደለም። የአሜሪካ ሜጀር ሊግ ሶከር 12ኛ ሳምንት መርሃ ግብር የሳምንቱ ምርጥ ተጫዋች ታውቋል። በዚህ መሰረት የኢንተር ማያሚው የፊት መስመር ተሰላፊ ሊዮኔል አንድሬስ ሜሲ የሳምንቱ ምርጥ ተጫዋች በመባል ተመርጧል። ሊዮኔል ሜሲ ኢንተር ማያሚ ቶሮንቶን 4-2 ባሸነፈበት ጨዋታ 1 ግብ አስቆጥሮ 2 ለግብ የሚሆኑ ኳሶችን አመቻችቶ ቀብሎ ነበረ። ሜሲ ለ14 ጊዜ የአሜሪካ ሜጀር ሊግ ሶከር የሳምንቱ ምርጥ ተጫዋች ተብሎ እንዲሁ የተመረጠበት ሲሆን ከሜሲ ጋር በተያያዘ አሁን በወጣ መረጃ የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ለዓለም ዋንጫ ለ55 ተጫዋቾች የመጀመሪያ ጥሪ አድርገዋል። የብሔራዊ ቡድኑ አምበል ሊዮኔል ሜሲ በዚህ 55 ተጫዋቾች በተካተቱበት ዝርዝር ውስጥ ስሙ ተገኝቷል። ፓውሎ ዲባላ በብሔራዊ ቡድን ስብስብ ውስጥ ሳይካተት ቀርቷል። አሰልጣኙ በቀጣይ የሚፈልጓቸው ተጫዋቾች ለይተው የመጨረሻ ስብስባቸውን ያሳውቃሉ ተብሎ ሲጠበቅ እዚህ የመጀመሪያ ጥሪ የተደረገላቸው 55 ተጫዋቾች ውስጥ ሊዮኔል አንድሬስ ሜሲ ተካቷል። ወደ ዓለም ዋንጫ መሄዱ የሚቀር አይመስልም። ኔይማር ጋር ደረሰን። ውድ ቤተሰቦቻችን የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ካርሊቶ የዓለም ዋንጫ ስብስባቸው በቀጣይ ሳምንት ያሳውቃሉ። አሰልጣኙ በዛሬው ዕለት በቅድሚያ የሚመርጧቸውን 55 ተጫዋቾች ይፋ አድርገዋል። በዚህም መሰረት የመጀመሪያ ስብስብ ውስጥ አሰልጣኝ ካርሎ አንቸሎቲ
ኔይማርን አካተውታል። ኔይማር በዓለም ዋንጫ መሳተፍ አለመሳተፉ በሚቀጥለው ሳምንት በይፋ የሚረጋገጥ ሲሆን የመጀመሪያ 55 ተጫዋች ልክ ሜሲ እንደተካተተበት አይነት አሁን እንደነገርኳችሁ ኔይማር ጁኒየርም ተካቷል በዚህ ዝርዝር ውስጥ። በእርግጥ እሱ በሚጫወትበት የሜዳ ክፍል ላይ በርካታ ጥሪ ያለ በነገራችን ለውድ ቤተሰቦቻችንና 16 ተጫዋቾች በተጠሩበት የአጥቂ ክፍል ውስጥ ነው ኔይማር የተካተተውና ከነኚህ 16 ውስጥ ምን ያህሉን ይጠራሉ? ከነኚህ 16 ውስጥስ ኔይማር ይቀጥላል የሚለው ደግሞ በቀጣይ የሚጠበቅ ይሆናል። ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው በፈጣን የመረጃ ሰዓታችን ተከታትለን የምናጋራችሁ ይሆናል። ቃል ስፖርት ላይ ናችሁ። ላይክ ካላረጋችሁን ላይክ አድርጉን፣ ለእኛ ያስፈልገናል። ውድ ቤተሰቦቻችን ላይክ እያረጋችሁን ተከታተሉን። ሀሳብ አስተያየት እንቀበላለን። ሁላችሁንም ላኩልን። በፕሮግራማችን ይዘት አሊያን በመደገፏቸው ክለቦች ጥንቅቅ ያሉ መረጃዎችን በማለዳ 1 ሰዓት ምሽት 2 ሰዓት ዜናው እንዲደርሷቸው የደውል ምልክቷን መጫን እንዳይረሳ። በፕሪሚየር ሊግ የዚህ ሳምንት ጨዋታዎች በጣም አዝናኝ ነበሩ። በርከት ያሉ ግቦችንም አይተንባቸዋል። ግብ ጠባቂም አሲስት ያደረገበት ሳምንት እንደነበረ ይታወቃል። ኤሚሊያኖ ማርቲኔስ የመጀመሪያው አስቶን ቪላ ግብ ጠባቂ ሆኗል። በፕሪሚየር ሊግ እንግዲህ ለግብ የሚሆን ኳስን አመቻችቶ ያቀበለ የአስቶን ቪላ ተጫዋች ሆኖ ከዚህ በፊት በእርግጥ ብራድ ጉዛን የተባለ ግብ ጠባቂያቸው በ2013 ሲቲ ላይ አሲስት አድርጎ ነበረ። ከዛ በኋላ ነው ኤሚሊያኖ ማርቲኔስ አሲስት ሲያደርግ የተመለከት ነው። ሌላ እንደዚህ አይነት አስገራሚ ቁጥሮችን ከተመለከትን ኤሊዮት አንደርሰን በተከታታይ የፕሪሚየር ሊግ ጨዋታ ግብ አስቆጥሯል። ይሄ ለተጫዋቹ ለመጀመሪያ ጊዜ ነው ያደረገው። ኖቲንግሃም ፎረስት በፕሪሚየር ሊጉ መትረፉን ያረጋገጠበት ሳምንት ይሆን ዘንድ የኤሊዮት አንደርሰን ግብ አስፈላጊ እንደነበር ይታወቃል። በበርነማውዝ በኩል ሁለት ዕድሜያቸው 19 እና ከዛ በታች የሆኑ ተጫዋቾች በ3 ተከታታይ ጨዋታ ግብ አስቆጥሯል። ጄነፐር ክሩፒ እና እንደዚሁም ደግሞ ሌላኛው ወጣት ተጫዋች ሪያን በጣም አስደናቂ ውድድር ዓመት እያሳለፉ ነው። በርነማውዝም እንደ ቡድን ጥሩ ነው። ምናልባት ተፈርቶ ነበረ ካጣቸው ተጫዋቾች አንጻር በጣም ከባድ ሲዝን ያሳልፋል በሚል ግን ጥሩ ፎርም ላይ ይገኛል። ጃክ ሃንሽል ውድ በዚህ ሳምንት በ35ኛ ሰከንድ ለብራይተን ግብ አስቆጥሮ ነበር። በብራይተን የእግር ኳስ ታሪክ ፈጣኗ ግብ ሆና የተመዘገበችበት። ኢስማኤል ሳር በክሪስታል ፓላስ 20 ሲደመር ግቦችን በሁሉም መድረክ ያስቆጠረ ከአንዲ ጆንሰን በኋላ የተገኘ የፓላስ ተጫዋች የሆነበት ሳምንት። ከዛ በዘለለ ኒውካስል ዩናይትድ 20 ጎሎችን በመጀመሪያዎቹ 15 ደቂቃ በተለይም ሁለተኛ አጋማሽ እንደተጀመረ የሚቆጠረበት ቡድን በመሆን በፕሪሚየር ሊጉ የመጀመሪያው ቡድን ሆኗል በዚህ ዓመትና የእሳቸው ቡድን ከረፍት በኋላ ሌላ በጣም አስከፊ ጊዜን ያሳለፈበት ዓመት ሆኗል። ስለዚህ ኒውካስል ላይ በሁለተኛ 45 በመጀመሪያዎቹ 15 ደቂቃ በርካታ ግብ ያስተናገደም የፕሪሚየር ሊግ ክለብ የሆነበት ሳምንት ነበር። በሲቲ በኩል ሳምንታቸው ጥሩ ነበር ለሲቲ በተለይ የአርሰናል ውጤት እስኪጠባበቁና እስኪያውቁ ድረስ። ምክንያቱም አስቀድሞ ብሬንትፎርድን ቅዳሜ ድል አድርገው አርሰናል ላይ በደንብ ጫና የፈጠሩበት ነበረ። በእርግጥ አሁንም ሌላ ጫና የሚፈጥሩበት እድል አለ በእጃቸው። ፓላስን በሳምንቱ አጋማሽ እንደሚገጥሙ ይታወቃል። ኤርሊንግ ብሮት ሃላንድ የማንቸስተር ሲቲ በዚህ ውድድር ዓመት ምርጡ ግብ አስቆጣሪያቸው ከፍተኛ ግብ አስቆጣሪያቸው ነው። እንደ አጠቃላይ ደግሞ በ5 ጨዋታ ውድ ቤተሰቦቻችን ግብ ሲደመር አሲስት አለው። በፕሪሚየር ሊጉ ይህን አክል የጨዋታ ላይ የደረሰ የለም። ግብም አስቆጥሮ አሲስትም አድርጎ 5 ጨዋታ ላይ ይህንን ያደረገ አንድም ተጫዋች የለም። ሃላንድ አድርጎታል። ምናልባት የሃላንድ ሁሉ ጥራት በአመቱ መጨረሻ የአመቱ ምርጥ ተጫዋች ሊያስብለው የሚችለው ሲቲ ዋንጫ ከበላበት ነው። ምናልባት ከኬቨን ደብሮይና በኋላ ዋንጫ ካልበላ ቡድን ውስጥ ከተመረጠ ሃላንድን የምናይ ይሆናል። በእርግጥ ዋንጫ እንደማይበላ ከተረጋገጠው ማንቸስተር ዩናይትድ ብሩኖ ዋንጫ እንግዲህ ለመብላት ጫፍ ላይ ከደረሰው አርሰናል እንደ ዴክላን ራይስ ያሉ ተጫዋቾችን በዝርዝር ውስጥ እንዳሉ ይታወቃል። ሃላንድ ግን በግሉ በጣም ጥሩ ሲዝን ያሳለፈበትም ጊዜ እንደሆነ ቁጥራዊ መረጃዎቹ ያመላክታሉ። ቼልሲ በዚህ ውድድር ዓመት በመጀመሪያ 10 ጨዋታ 9 ጎሎች ተቆጥሮበታል። በነገራችን ላይ በቼልሲ በኩል በአንድ የውድድር ዓመት በመጀመሪያ 10 ደቂቃ የሁላ ግብ ተቆጥሮበት አያውቅም። ዘንድሮ ግን ሆኗል። በእርግጥ ዘንድሮ ምንም ያልተረጋጋ ቡድን ነው ቼልሲ። በአሰልጣኝ ረገድ ራሱ 4 ዙር አሰልጣኝ ቀይሯል። በእርግጥ ካሉ ማክፍላረን 2 ጊዜ ቡድኑን አሁን እያሰለጠኑ ይገኛሉ እንጂ 4 ዙር ነው አሰልጣኝ የቀያየረው። ቡድኑ በጣም ያልተረጋጋ ጊዜን ያሳልፈዋል። የሚያስፈርማቸው ተጫዋቾች ላይም ገና የረጅም ጊዜ ፕሮሰስ እንጂ በቅርቡ ለቡድኑ ዋንጫ የማምጣት አቅም የላቸውም በሚልም ሲተቹ ነበረ። ቼልሲ ግን በሊቨርፑል ያስተናገደውን ግብ ከደመርን በመጀመሪያ 10 ደቂቃ እንደ ቼልሲ ታሪክ 9 ግቦችን ሲያስተናግዱ ለመጀመሪያ ጊዜ ነው።
ኤንዞ ፈርናንዴዝ ነበር ያቻነት ግብ ሊቨርፑል ያስቆጠረላቸው 18ኛ ግቡ ነው። በነገራችን ላይ በቼልሲ አማካኝ ሆነው ከተጫወቱት እነ ማይክል ባላክ እነ ማይክል ኤሴን እነ ኦሊቬ ዥሩ በራሱ ካስቆጠሩት ግብ በላይ አሁን በፕሪሚየር ሊግ አስቆጥሯል። 18 ደርሷል። በጣም አስደናቂ ጊዜን እያሳለፈ ነው። አማካይ ክፍሉ ላይ የሱ መኖር ሞር ቡድኑ የማጥቃት አቅሙን ይጨምራል። እነ ካይሴዶ ደግሞ የመከላከል ሚዛኑን እንደሚጠብቁ ይታወቃል። እዚህ ቡድን ውስጥ ኤንዞ ፈርናንዴዝ ግን ቆይታው እንዳልተረጋገጠ ይታወቃል። በተለይም በቅርቡ ከክለቡ ጋር የገባው ሰጣ ገባና ሊያም ሮዛን የረቀጡት 2 ጨዋታ በእርግጥ እሳቸውም ተሰናበቱ። እሱም ቅጣቱን ጨርሶ ተጫውቷል። በእርግጥ አሁንም እየተጫወተ ነው። ከዛ ውጭ ግን የሰጣቸው ሀሳቦች ልቡ ሸፍቷል፣ ማድሪድ ሊሄድ ይችላል የሚሉም እንደነበሩም የሚዘነጋ አይደለም። ሌላው ዦዋ ፔድሮ ነው። ዦዋ ፔድሮ በቼልሲ እግር ኳስ ታሪክ ውስጥ ኮነር ጋላገር 2024 ላይ የሞከራቸውን ድሪብሎች ሁሉንም በማሳካት 100% ከያዘው በኋላ ለመጀመሪያ ጊዜ በቼልሲ ይህንን አድርጓል። ዦዋ ፔድሮ በዚህ ሳምንት በነበረ ጨዋታ ላይ 5 ድሪብል አድርጎ 5ቱም ተሳክቷል። 15 ሲደመር ግብ 15 ሲደመር አሲስት ያለው የቼልሲ ብቸኛውም ተጫዋች እንደሆነ ይታወቃል። ሊቨርፑል ደረስን። አርኔ ስሎት ነገር ምርር ትክት ያለው የሊቨርፑል ደጋፊ ቁጥሩ ቀላል የሚባል አይደለም። ሌጀንዶችም እንደተቀላቀሉት ይታወቃል። ይህንን እሳቸውን የመቃወም ሂደት አርኔ ስሎት ሊቨርፑልን ይዘው በሜዳቸው የአሞሪምን ማንቸስተር ዩናይትድ አልረቱም። የአሞሪምን ያልነው በምክንያት ነው። ምክንያቱም የአሞሪም ማንቸስተር ዩናይትድ ጥሩ አልነበረም። የኢጎር ቶዶርን ቶትናም አልረቱትም። ቶዶር በክለቡ ምን ያህል ጨዋታ እንደመሩት ታስታውሱታላችሁ። ካሉ ማክፍላረን የቼልሲ ጊዜ አሰልጣኝ ናቸው። ይህንን በአንፊልድ ማድረግ አልቻሉም እና እንዴት እንዲህ አይነት ደካማ የተባሉ አሰልጣኞችን መርታት ያልቻለ ሰው እንዴት አድርጎ ነው ቀጣይ ውድድር ዓመት ሊቨርፑልን እየመራ የሚመጣው የሚል ተቃውሞ አሁንም በጣም ሚዲያው ላይ በርክቷል። ይህን መረጃ በራሱ ያጋራው ፋብሪዚዮ ሮማኖ የተቃውሞ ድምፅ ከሚታሰበው በላይ አርኔ ስሎት ላይ ገኗል በሚል በሰራው ዘገባ ላይ ነው። ማርኮ ሴኔስ ከስፐርስ ጋር በመርህ ደረጃ ከስምነት እንደደረሰ ይታወቃል። ሊቨርፑል በእርግጥ ሁኔታዎችን እያየ ነው። አንድም የኮናቴ ኮንትራት የማራዘም ሂደት፣ ሁለትም ጉዳት ላይ ያሉ ተጫዋቾችና በቀጣይ ክለቡን የሚቀላቀሉ ተጫዋቾችን ታሳቢ ያደረገ ዝውውርን ለመፈጸም እቅድ እንዳለው ይታወቃል። ስለዚህ የቶትንሃም ሆትስፐርስ እና የማርኮ ሴኔስ ጉዳይ እንዳለ ሆኖ ሊቨርፑልም ግን ከዚህ ዙር ውስጥ አልወጣም ይላል የቤን ጃኮብስ ዘገባ። ከዛ ውጭ ጀረሜ ጃኩዌቴ ትላንትና ሬንስን ተሰናብቷል። ምክንያቱም በውሰት ነው እዛ ያለው እንጂ ንብረትነቱ የሊቨርፑል እንደሆነ ይታወቃል ከጥር ጀምሮ። ስለዚህ በቀጣይ ክረምት ላይ ክለቡን ይቀላቀላል። ጉዳት ላይ ነው ያለው። ይሄ በራሱ ተጫዋቹ መቼ ነው ፊት የሚያደርገው የሚለው በደንብ በሊቨርፑል የሕክምና ቡድን ከታየ በኋላ ቀጣይ የተከላካይ ክፍል ዝውውር ላይ ራሱ የሆነ ለውጥ ሊያደርግ ይችላል። ሊቨርፑል ዘንድሮ በጣም ተዳክሟል የሚለው አይገልጸውም። ምክንያቱም አምና ሻምፒዮን ነበሩ። በእርግጥ ይህንን የሊቨርፑልን የአምና ሻምፒዮንነት በርካቶች የስሎት ሳይሆን የክሎፕ ስራ ውጤት ይሉታል እና ያ 97 ነጥብ አግኝቶ ዋንጫ ያለበላ የክሎፕ ቡድን በስተመጨረሻ በጥቂት ነጥቦች ዋንጫ አነሳ። ያ የቡድኑ ውህደት አንድነት ያመጣው እንጂ የስሎት አይደለም እስኪል ያስተቻቸው ዘንድሮ አንዱ ያንን ፐርፎርማንስ አለመደገማቸው እንደነበር ይታወቃል። ለአብነት ያክል አምና የቡድኑ ተጫዋች የነበረ ዘንድሮም በጣም ድንቅ ጊዜ እያሳለፈ የሚገኙ ሪያን ግራቨንበርግ አምና የሊጉ ምርጥ ወጣት ተጫዋች የፒኤፍኤ ምርጥ 11 ውስጥ የተካተተ የፕሪሚየር ሊግ ዋንጫን ያሳካ ተጫዋች ነበረ። በሊቨርፑል በእርግጥ እንደ ምክንያት የሚነሱ ነገሮች አሉ። የተጫዋቾቹ የዘንድሮ ፐርፎርማንስ በራሱ ሜዳ ላይ፣ ከዛ በአደጋ ህይወቱ ያለፈው የዲየጎ ጆታን ጉዳይ ያነሳሉ በርካቶች። በነገራችን ላይ ዲየጎ ጆታን ስላነሳን ነው ያው ሊቨርፑል ሐውልት እንደሚሰራለት ተናግሮ ነበር። በስቴዲየሙ ዋና መቀመጫ አካባቢ የሚቀመጥ ሐውልት ፎሬቨር 20 የሚል ርዕስ ተሰጥቶት ሊቨርፑል ዲየጎ ጆታ በክለቡ ይለብሰው የነበረውን 20 ቁጥር መለያ ሰቅሎ አዲስ ሐውልትም እንደሚገነባ አሳውቋል። ምስሉም በዛሬው ዕለት ይፋ ሲደረግ በሌላኛው ዩቲዩብ ገጻችን አጋርተናችሁ ነበረ። ዩናይትድ ደረስን። በዩናይትድ በኩል በእርግጥ ከሊቨርፑል ጋር አንድ መረጃ በዛው እናያይዝ። ብሩኖ ፈርናንዴስ ፌብራሪ 2020 ጀምሮ ነው ለዩናይትድ የተጫወተው። የጥር ዝውውር መስኮት ፈራሚ እንደነበር ይታወቃል። በ2020 እሱ በፕሪሚየር ሊግ መጫወት ከጀመረ ጊዜ ጀምሮ ብሩኖ በግብ አስተዋጽኦ የሚበለጠው በሳላ ብቻ ነው። 133 ነጥቦች ተገኝተዋል። በሳላ 193 የግብ አስተዋጽኦ፣ በብሩኖ የግብ አስተዋጽኦ 109 ነጥብ ዩናይትድ አግኝቷል። ይሄ በፕሪሚየር ሊጉ ሁለተኛው ነው። ብሩኖ አማካኝ ስፍራ ላይ የሚጫወተው ለግብ በጣም ርቆ የሚጫወት ባይሆንም በእርግጥ ግን ብዙ ግቦች ሳይሆን ብዙ አሲስቶች የሚጠበቅበት ተጫዋች ነው። እንደ አጠቃላይ የብሩኖ በማንቸስተር ዩናይትድ ያበረከታቸው የግብ አስተዋጽኦ እስካሁን
109 ነጥቦችን አስገኝቷል። እንዳልኳችሁ በሳላ ብቻ ይበለጣል። ብሩኖ ፈርናንዴዝ የመጨረሻውን አሲስት ካስመዘገበ በኋላ 11 የግብ ዕድሎችን ፈጥሯል። አልተቆጠረለትም ማለት ነው። ስለዚህ የብሩኖ 19 አሲስት ላይ መቆም እንደ ትልቅ ችግር የሚቆጠረው አንድም የፈጠራቸውን የግብ ዕድል ተጫዋቾቹ አለመጠቀማቸው ነው። 11 ትልልቅ የግብ ዕድሎችን ፈጥሯል። የቡድኑ ግብ ጠባቂ ሴን ላመንስ በሰንደርላንድ ጨዋታ ያሳየው ፐርፎርማንስ በብዙ እንዲወደስና በብዙ እንዲደነቅ አድርጓል። በነገራችን ላይ ሴን ላመንስ 2 ያለቀላቸውን ኳሶች አድኖ ክሊንሽትም ጠብቆ የወጣ የማንቸስተር ዩናይትድ ተጫዋች ሆኗል። ባለፉት 10 ዓመታት ይህንን ያደረገው ዳቪድ ዴሃ ነበረ። ለመጨረሻ ጊዜ በአንድ ጨዋታ ላይ 2 ያለቀላቸውን በጣም አደገኛ ኳስ አድኖ ግብም ሳይቆጠርበት ከወጣ በኋላ ሌላኛው ተጫዋች አሁን ሴን ላመንስ ሆኗል። ዩናይትዶች በጣም የሚተማመኑበት የወቅቱ ግብ ጠባቂያቸው እንደሆነ ይታወቃል። ከዝውውር ጋር በተያያዘ የማድሪድና የኦሪዮል ቹዋሜኒ ጉዳይ ያው ላሊጋው ሲጠናቀቅ የመለየት ዕድላቸው ሰፊ ነው የሚሉ ነገሮች አሉ። ምናልባት ቀጣዩ የሪያል ማድሪድ አሰልጣኝ ማን ነው የሚለው ሞር የሚወስነው ይመስላል። ግን ዩናይትድ ነገሮችን እየተከታተለ ነው። ጉዳዩ ጸቡ የማይፈታ ከሆነና የኦሪዮል ቹዋሜኒ ስንብቱን የሚሆን ከሆነ ዩናይትዶች የካዜሜሮ ቁጥር 1 ተተኪ እንዲሆንላቸው የሚፈልጉት አንዱ እሱ እንደሆነ ይታወቃል። ሌላው በዩናይትድ ልናደርሳችሁ ወደድ ነው የኖቲንግሃም ፎረስትን የመጨረሻ የኦልድ ትራፎርድ ጨዋታ በተመለከተ ነው። ማንቸስተር ዩናይትድ በዛ ጨዋታ ላይ በነገራችን ላይ አንድ ትልቅ እቅድ አለው። ይሄም በቀጣይ ውድድር ዓመት የሚጫወትበትን መለያ ያስተዋውቃል። ከዛ ውጪ በአሜክስ ስቴዲየም መለያውን ለብሶት ሊገቡ እንደሚችሉ ነው መረጃዎች የወጡት። ምክንያቱም ብራይተን በሜዳው የሚለብሰው ውሃ ሰማያዊና ነጭ ስትራይፕ ያለው መለያ መሆኑን ተከትሎ ዩናይትድ በዚሁ በዋናው መለያ ሊጫወት ይችላልና ዩናይትድ ቀጣይ ዓመት የሚለብሰውን መለያ ለገበያ ከማቅረቡ በፊት የሚያስተዋውቅበት አጋጣሚ ነው። ዳቪድ ሪያ የወቅቱ አነጋጋሪው ግብ ጠባቂ፣ ምናልባት አርሰናል ሻምፒዮንስ ሊጉንም ይብላ ፕሪሚየር ሊጉን በዚህ ዓመት እጁ ላይ የሚያሉት ዋንጫዎች ሁለቱ ናቸው። የትኛውንም ዋንጫ ቢያሳካም የዳቪድ ሪያ ሚና በትልቁ የሚነገር ነው። በእርግጥ ካልበላም አርሰናል ዳቪድ ሪያ ቁጥሮች አይዋሹምና በጣም ድንቅ የውድድር ዓመት አሳልፈዋል። በነገራችን ላይ በ4 ግብ ጠባቂዎች ብቻ ይበለጣል በክሊንሺት ደረጃ በራሱ በአማካኝ ፒተር ቼክ ከተጫወታቸው ጨዋታዎች ውስጥ ማለት ነው 48.6 በመቶን በክሊንሺት ነው ያጠናቀቀው። አንደኛ ደረጃ ላይ ነው ያለው። የዩናይትድ የቀድሞ ግብ ጠባቂ ኤዲዩን ቫንደርሳን ሁለተኛ፣ ፔፔሬና ሶስተኛ፣ ፒተር ሽማይክል አራተኛ ነው። ዳቪድ ሪያ 5ኛው ግብ ጠባቂ ሆኗል። በፕሪሚየር ሊግ ታሪክ ከተጫወታቸው ጨዋታዎች 44.3 በመቶን ግብ ሳይቆጠርበት በመውጣት ይህ ትልቅ ቁጥር ነው። በነገራችን ላይ ያውም ገና ብዙ ጨዋታዎችን ያደርጋል ተብሎ ይጠበቃልና ሊያሻሽለው ይችላል። ዳቪድ ሪያ አሁን ላይ 47 ክሊንሺት አለው። እሱ አርሰናልን ከተቀላቀለ በኋላ በፕሪሚየር ሊጉ ይህን ያህል ክሊንሺት ያደረሰ ቀርቶ 40 ሲደመር የደረሰ የለም። በጣም ድንቅ የውድድር ዓመት እያሳለፈ ነው። ጃልጂ ቡፎን ለምን የሰሞኑን የዳቪድ ሪያን ይሄ ጎሉ ጸደቀ ተሻረ ትተን ባሎንዶር ይገባዋል አይገባውም ላይ ትኩረት አናደርግም ማለት ይታወቃል። ምናልባት ዳቪድ ሪያ ለባሎንዶር የሚያበቃ ፐርፎርማንስ ላይ ደርሷል ብላችሁ ታምናላችሁ? ምልከታችሁን በዩቲዩብ ገጻችን ላኩልን። አርሰናል በዚህ ሳምንት ድል ማድረጉን ተከትሎ 42ኛ ድሉ ነው በሲዝኑ። ይሄ በአርሰናል እግር ኳስ ታሪክ ሪከርድ እንደሆነ ይታወቃል። ግን አንድ ግጥምጥሞች በትልቁ እየተጠበቀ ይገኛል። አርሰናል ቤት የአርሰን ቬንገሩ አርሰናል 1998 99 2001 ላይ በተከታታይ 3 ዓመት ሁለተኛ ወጣ። በጣም ተተቹ አርሰን ቬንገር። ከዛ በአራተኛው ዓመታቸው ላይ ግን አንደኛ ነው ወጥተው ያጠናቀቁት 2001 ላይ። አሁን ሚኬል አርቴታ ታሪክ ራሱን ይደግም ዘንድ 2022 23 23 24 24 25 የውድድር ዓመት ሁለተኛ ነው ያጠናቀቁት። አሁን አንደኛ ሊወጡ የቀራቸው የሮብ የሲቲን ውጤት መጠበቅና ሰኞ ድል ማድረግ አሊያም የተቀሩትን ሁለቱንም ጨዋታ ድል ማድረግ ብቻ ነው ታሪክ ራሱን ይደግም ዘንድ። አርሰናል በዚህ ዓመት 2 ዋንጫ ሊያነሳ 1 የአውሮፓ ሻምፒዮንስ ሊግ ድልና 2 የፕሪሚየር ሊግ ድል ያስፈልገዋል። ከዚህ ጋር በተያያዘ የአርሰናሉ የፊት መስመር ተጫዋች ኑኖ ማዱኬ አርሰናል ዋንጫ እንደሚያሸንፍ አውቅ ስለነበረ ነው ለአርሰናል የፈረምኩት ብሏል። ቡድኑ ምንም ጥያቄ የለውም ተቃርቧል። የእሱ ሚና ምናልባት የተጫዋቾቹ ሚና ዓመቱ ሲያልቅ ቴሪ ዳንኤል ኦነሪ እንዳለው መገምገሙ የተሻለ ይመስላል። በቡድን ዜና ሪካርዶ ካላፊዮሪ ጉዳት እናጋጥሞት እንደወጣ ይታወቃል። ግን አሁን እየወጡ ባለው መረጃዎች በጣም የከፋ ጉዳት ላይሆን ይችላል። አርሰናል ለጥንቃቄ ካላስቀመጠው በስተቀር ጉዳቱ የከፋ አይደለም የሚሉ መረጃዎች ወጥተዋል። ሌላው በውሰት ከአርሰናል ፖርቶን የተቀላቀለው ጃኮቭ ኪወር በፖርቶ ቤት በቋሚነት እንደሚፈርም ተረጋግጧል። ስለዚህ አርሰናል ተጨማሪ ገቢ በዚህም ተጫዋች ያገኛል።
በአርሰናልና በፒኤስጂ መካከል የሚደረገው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታን የሚመሩት ዳኛ ይፋ ተደርገዋል። ሃንጋሪ ቡዳፔስት ፑሽካሽ አሬና ስቴዲየም ላይ የሚደረገውን ተጠባቂ ጨዋታ ጀርመናዊ ዳኛ ዳንኤል ሴበርት በመሃል ሜዳ ዳኝነት እንዲመሩት ተመርጠዋል። ዋና ዳኛው ባለፈው ሳምንት አርሰናል አትሌቲኮ ማድሪድን 1-0 ያሸነፈበትን ጨዋታ መርተው እንደነበር አይዘነጋም። አርሰናል ከዚህ በፊት በዳኛው የተመራ አራት ጨዋታዎችን አድርጎ ሁሉንም ድል አድርጓል። የፍጻሜ ጨዋታው በኢትዮጵያን ቀን አቆጣጠር ግንቦት 22 2018 በቡዳፔስት ፑሽካሽ አሬና ስቴዲየም ይደረጋል። ይህ ጨዋታ ትልቁ ጨዋታ ነው። በአውሮፓ እግር ኳስ ታሪክ ውስጥም ግዙፉን ጨዋታ ቃል ስፖርት ዩቲዩብ ቻናል ከስር እየተከታተልን ለአርሰናልም ለፓሪስ ሰን ዠርሜንም ደጋፊዎች እናደርሳለን። ሰዓቱ ግን የአርሰናል የመረጃ ሰዓት ስለሆነ አንድ መረጃ እንጨምር። የአርሰናል ሴቶች ተጫዋች የሆነችው ቤዝሜድ ኮንትራቷ ሲጠናቀቅ በውድድር ዓመቱ መጨረሻ ክለቡን ትለቃለች። 50 ሲደመር ግብ 50 ሲደመር አሲስት በሴቶች ፕሪሚየር ሊግ ታሪክ ያበረከተች ብቸኛዋ ተጫዋች ናት ቤዝሜድ። በዓመቱ መጨረሻ አርሰናልን ትለቃለች። ቃል ስፖርት ዩቲዩብ ቻናል ፈጣን መረጃ፣ ታማኝ መረጃ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። ላይክ ማድረግ ግድ ይላል። አበቃ።